አማርኛ ማለት ልቀቀኝ የሚያወሩት ነው በቃ ወጣን ትበል በቃ የቀራችሁ እኮ ነው ዴቭ ቆይ አንተ ውጪ ካሉ ከነሱ ጋር ከነሱ ጋር አሁን ያዝናፈ ጠምቶ ይለቀማል ራሴን እኮ አላውቅም ጠዋት እኮ ይሄ መድኃኒቱ ባህሪ ነው የቆየ ነው ወደ ራስ የሚመልስ እባክሽ ኧረ ተይኝ እባክሽ ስለፈጠረሽ እኔን አልፈልግም ዋስችኝ በቃ ለምንድን ነው ለይተሽ በዚህ ሰጪኝ ለምን ለይተሽ በዚህ ሰጪኛለሽ እሺ እቺ እኮ ውድ ዕቃ ናት የተለየች ውድ ዕቃ ስለሆነች እኮ ነው ላንተ ለወንድሜ ከኔ ያመጣሽው ማለት ከኔ ያመጣሽ ይሄን ዕቃ ከየት የመጣች ትመስላለች ተናገሪ ከኔ ያመጣሽ ከየት የመጣች ትመስላለች ላንተ ነው ወንድማችን አለመሆኑን እንኳን ካወቀ በኋላ ራስ ፍርድ ቤት ቢቆም ሰሚኛ ዝም ብዬ ነው እንደየተፈለክ ያለው ሰሞሽ አይደል እንድምቲን እልሽ ከኛ እኩል ገንዘባችንን ሊወርስ ይችላል ይሄ ልጅ ስለዚህ አይገባውም እንዴት ነው ስጋ ወንድማችን ሳይሆን እንዴት ነው ከኛ ጋር እኩል ሊወርስ የሚገባው እኔ እኮ በጣም ሙድክ ለምንድነው አንተ የማይገባክ ከመጀመሩ ወንድምና እንደዚህ አይነት ነገር የሚያወራው አንቺ ምን ሆነ ካልበናትክ ከመጀመሩ ማስከሪ እንደዚህ አይነት ነው አብረን ያለን ኦርቤሊን ካተገቢ ምን ችግር አለ እኔ ይደብሩኛል እስከዛሬ ናፍቅሽ ይሻላል ማ እየሰማሽኝ ነው ጠርሽ ከኔ ጋር ነው የሚሆነው ዞርቤሊን ካተገቢ ምንም በወንድምሽ ነኝ አክብሪኝ ዞርቤሊን ካተገቢ ልቀቂልኝ እሺ አጨፍረ እኛ አለሽ ምን አጨፍረ ምን ችግር አለ የሚፈልገው አይነት ገንዘብ እንሰጣለሁ እንዴት እንስማማለን እኔ ምን ታውቁት መስማማት እንችላለን በእንዴት ነው የምንስማማው ነኝ አንቺ በቃ እንደዚህ ነው አውርተን እንስማማ ምን ልታረጊልኝ የፈለግከውን ነገር አድርግልካለሁ ሰላም ውድ ቤተሰቦቻችን ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ ቤተሰቦቼ ዛሬ እስኪ ከአንድ ባለ ጉዳይ ጋር በመኖሪያ ቤት ውስጥ ነው ያለሁት የባለ ጉዳይ መኖሪያ ቤት ውስጥ ባለ ጉዳይ በተደጋጋሚ ደውሎልኝ ነበር ሊያገኘኝ ፈልጎ ነበር እናም አሁን ጊዜው ሆኖ እንግዲህ እስኪ ተገናኝተናል ስለምን ጉዳይ ሊያጫውተኝ እንደፈለገ ምን አይነት ጥቆማ ሊሰጠኝ እንደፈለገ ከሱ አንደበት እንሰማለን እናንተም አብራችሁን ሁኑ እንግዲህ ላይክ ሼር ሰብስክራይብ ማድረጉን ግን አትርሱ ቤተሰቦች ያን ስታደርጉ እኛን ስለሚደግፈን ማለት ነው ቤተሰብነታችንን ያጠነክርልናል ስለዚህ ቤተሰቦች ላይክ ሼር ሰብስክራይብ ኮሜንት ማድረግ እንዳትረሱ አሁን ወደ ባለ ጉዳይ ታሪክ እንገባለን አብራችሁን እሺ ባለ ታሪካችን ከስም ጀምረን እስኪ ስለመጣህበት ጉዳይ አጫውተኝ እሺ ስሜ ግርቤል ይባላል ያው እንደተናገርከው በተደጋጋሚ ጊዜ አንተን ለማግኘት ሞክሬ ነበር እና አሁን ስላገኘሁ በጣም ደስተኛ ነኝ የተፈጠረው ነገር ታላቅ እህቴ እኔ ላይ አሁን በቅርብ ማሳየት የጀመረችው ነገር ግራ ስለገባኝ ነው ለኔ ማለት የሆነ አዲስ ነገር ነው ያየሁባት ያለሁት እንደ ታላቅ እህትነት የምታሳየኝ ባህሪ ቀርቶ የሆነ የባዳነትና ጀስት እንዴት ልበል የሆነ የጥላቻ ነገር በመታሳየኝ ነገር ላይ እኔም ግራ ተጋብቼ ያው እስቲ ምንድነው ለምን ይሄ ሊፈጠር ቻለ የሚለው ነገር ብዙ ጊዜ ውስጤን ትይለኝ ነበርና ለምን ማለት ብቻዬን ማድረገው ነገር ምንም ነገር ስለሌለ ያው ታናሽ እህቴ ደግሞ እሷ ምንም ልታረግም አትችልም ምክንያቱም ብዙም ቤት አትውልም ቤት ውስጥ ደግሞ እኔ አልፎ ያው ከስራ እንትን በምልበት ታይም ማርፎ ምን ነኝና እህቴ ታላቅ እህቴ በመጣበት ታይም ከሷ ጋር መገናኘው እኔ ነኝ በቃ ምን ልበል ኢቭን እስከ ስድብ የሚያደርስ ነገር ከቤት ለቅቄ እንደወጣ ኢቭን እንኳን እንደዚህ አይነት ንግግሮችን ተናገረኛለች በጣም ተደጋጋሚ ጊዜ እስከ መሳደብ ድረስ ሰው ፊት እዚህ ጎረቤት ፊት ኢቭን እስከ ማዋረድ ድረስ በእኔ እንጃ የጥላቻ አይነት ነገር አለ አይደል እንደዚህ አይነት ነገሮችን እየተናገረችኝ ከአቅሜ በላይ ሲሆንብኝ ነው እናንተን ለማናገር እንትን ያልኩት እስኪ ይቅርታ አድርግልኝና ትንሽ ነገሮችን ግልጽ እያደረግን መሄድ ስላለብን ተመልካቾችም ስለሚያዩት ታላቅ እህቴ ያልከኝ ታናሽ እህቴ ያልከኝ ምንድነው ማለት መጀመሪያ እስኪ ከውልደታችሁ ጀምሮ ያለውን ነገር እስኪ ንገረኝ ማለት እንዴት እንደሆነ ማን ነው ታላቅ ማን ነው ታናሽ የሚለውን ሁሉንም ነገር እስኪ አስተዳደጋችሁ ንገረኝ መጀመሪያ እሺ በሚያሳዝን ሁኔታ ውስጥ እናታችን በልጅነታችን ያጣናት አባታችንን ደግሞ በቅርብ ነው በዚህ 4 አመት ውስጥ ነው ያጣነው ያው እንደነገርኩ ዲቦራ ታላቅ እህቴ ናት አሁንም ማለት
ታናሺ ደግሞ ቤዛዊት ነው ስሟ። ያው ዲቦራ ያው አሁን ላይ ተቀጥራ ስራ ትሰራለች። የእንትና ብትሰራው ነርሲንግ። ታናሺ ደግሞ ያው ገና ኮሌጅ ተማሪ ነች። እኔ ያው በስራ ላይ ያለው ልጅ ነኝ። ኦልሞስት የሁለት ከተመረቅ የጨርሼ አሁን ሁለተኛ አመቴን ይዣለሁ ስራ። ያው አሁን ላይ ስራ ላይ ባልገኝም እሰራ ነበር ከዚህ በፊት በምህንድስናው እና ያው ውልደታችን እድገታችንም እዚሁ አዲስ አበባ ውስጥ ነው። ሌላ ምን ልንገር ከዚህ በላይ ማለት አሁን ጥቆማ ልትሰጠኝ የፈለክበት ማለት ምን እንድረዳ እንደፈለክና ታሪኩንም ትንሽ አላብራራህልኝም፣ አልገባኝም ምን እንደሆነ ሀሳብክ። ማለት አሁን እናትና አባታችሁ እንዳረፉ ነገርከኝ እና ከዛ በኋላ ያለው ህይወታችሁ ምን ተፈጠረ? ከዛ በፊት ታላቅ ማን ነው ስሟ? ዲቦራ። እሺ ከዲቦራ ጋር ምንድነው አሁን ከበፊትም አትዋደዱም ነበረ ወይስ ምንድነው የተፈጠረው? አሁን ላይ እንደዚህ ያጋጫችሁስ ነገር እና ቤተሰቦቻችሁ ከሞቱ በኋላ እንዴት ነው የራሳችሁን እየመራችሁ ያላችሁት በህይወት? ያው በፊት አባታችን ከማረፉ በፊት ደስ የሚል የሚያስቀና ህይወት ነበረ። ስለ በቃ እንደ ኢቭን እሷ ታላቅ ሳትሆን እኔ ነበር እንደውም እንደ ታላቅ ሆኜ ቤቱን እንትን ስል የነበረው። ደስ የሚል ግንኙነት ነበረን። የእህት ወንድም የምትለው አሁን የምታየው ነገር አለ አይደል? እንደዚህ አይነት ስሜት ነበረው። ከዛ በቃ አባታችን ካረፈ በኋላ ግን ቤት ውስጥ የተፈጠረው ነገር ሌላ ነገር ነው። ስለ በቃ ምን ልበል ዲቦራ የሆነ ምን ልበል የሆነ በቅርቡ የውርስ ነገር የምታወራው ነገር ሌላ ነገር ነው። ውርስ ትላለች። ምንድነው ደግሞ ይሄን ምን አመጣው እላለሁ ብቻዬን ቁጭ ብዬ። ምክንያቱም አንድ ላይ እስካለን ድረስ ይሄ ነገር አሁን ላይ ማንሳቱ ምን ትርጉም አለው? ምንስ ያስፈልጋል? የእናቴ አባታችን እንትን ማለት ምን እኛ እየኖርንበት ነው አይደለ? ምን በዚህ ሰዓት አሁን የማስበው ምን ትርጉም አለው? ሲቀጥለው ምን ጎደለ ምን አነሰን? አሁንም ቢሆን እሷም ሰርታ እየኖረች ነው አይደለ? እኔም እዚህ እየሰራው ነው። ቢያንስ ብትሆን እቺ ታናሽ እህታችንን ቢያንስ መርዳት ነው። ትንሽ ነው እሱም ጊዜ አይደለ? አሁን ተመርቃ እስክትወጣ እሷም የራሷን ስራ እስክትይዝ ነው። እየተረዳዳን እንትን የምንለውን ነገር ከመሬት ተነስታ እንዲህ የውርስ እንትን እያለች እኔ ላይ የምታሳያቸው ፊቶች እንዳለ በቃ በፊት ያልነበሩ ጋሼ ከመሞቱ በፊት ያልነበረን ነገር አሁን ካረፉ በኋላ የምታሳየውን አክት እኔን እስከ መስደብ ሰው ፊት እንትን እስከ ማመናጨት እኔ እንጃ እንዴት ወንድሟ ነኝ እኮ ነኝ አይደለ? ለምን የዚህን ያህል እንደ ባዳን ለምን እንዲታያለሁ? እኔ ቤት ውስጥ በእርግጥ ማንም ተናግሬ አላውቅም። እህቴንም ታናሽ እህቴንም እሷንም ቢሆን ተናግሬ አላውቅም ምንም። ምክንያቱም የምደራረስ ሰው አይደለም። እኔ እንደነሱ እንትን የምል አይነት ሰው አይደለሁም። ከድሮም ጀምሮ ትምህርቴን እማራለሁ። ትምህርቴ ላይ በጣም ነው ፎከስ የማደርገው። ስራዬን ነው ስራዬን ሄጄ እሰራለሁ፣ እመጣለሁ፣ አርፋለሁ። ከማንም ጋር አልገናኝም። ጎረቤት ጋርም ማንንም እንትን አይደለም። እዚህ ጋር ግን ታላቅ እህቴ ግን አሁን ላይ የምታሳየኝ አክት ስለጨነቀኝና የማደርገው ሳጣ ነው። የምጠይቀውም የማማክረው ሰውም የለም። እኔ በበኩሌ ታላቅ እህትህ በሕክምና ሙያ ወይም ነርስ እንደሆነች ነግረኛልና እየሰራች ነው። ምናልባት አሁን ውርሱን የፈለገችው ያው ሴት ልጅ ናት። ምናልባት እንደ ሴት ልጅ ፍቅረኛ ካላት አግብታ መኖር ከፈለገች መውጣት ካሰበች የሆነ ነገር ያው ተካፍለን እንውጣ አይነት ነገር ነው። ቤት ውርሱን ተካፍለን የራሴን ህይወት ልጀምር አይነት ጥያቄ ነው የምታነሳው ወይስ ምንድነው? ኧረ አይደለም አይመስለኝም። እኔ ምክንያቱም እንዴት በዚህ ጊዜ ውስጥ እንዴት እንዲህ ሌላ ሰውን እንዴት ላገኛት እችላለሁ? እስከ ቅርብ እኮ ደህና ሰው ነበረች። እንደዚህ አይነት ነገሮች እንኳን ልታወራ ቀርቶ አይደለም በቀልድ መልክ እንደውም እዚሁ አግብታ መኖር እንደምፈልግና ከፈቀዳችሁልኝ ብላ ኢቭን እንኳን እኛ የምታወራ ልጅ ነበረች። አሁን እንዴት የዚህን ያህል እንዴት ተቀይራ? ሲቀጥል ደግሞ እንዴት ሆኖ አይሆንም እኮ ማለት ታናሽ እህቴ እንኳን እንደዚህ አይነት ነገር ልታስብ ቀርቶ እኔ እንጃ አስባም አታውቅም እንደዚህ አይነት ነገር። አንተስ? እኔ እንዴት ላስብ እችላለሁ? ማለት አንተ አሁን በቃ አብሮ የቤተሰባችሁ የእናት አባታችሁ ቤት ውስጥ መኖር
ነው የምትፈልጉት እንደ በፊታችሁ እንጂ ክፍፍል ውርስ ምናምን ሀሳባችን አይደለም ነው ከእሷ ውጪ እሷ ነች ይሄን ብቻ የምታስበው ነው እያልከኝ ያለው? አዎ እንደምታየው እኮ ነው ግቢውን ብታየው እንኳን ለእኛ ብቻ ነው ሌላ ሰው ምን የሚልበት ግቢ ነው። እሷ እኔና እህቴ ተማክረን እቺን ቤት እንኳን ቢያንስ ብንሰጣት ትኖርበታለች እኮ ችግር የለውም። ግን ለምን አስፈለገ ነው አስበነው እናቅም። እኔም ታናሽ እህቴም ልንከፋፈል እንዲህ መከፋፈል ውርስ እንትን ማለት እኮ ትልቅ ችግር እኮ ነው። ማለት እንዴት ቤተሰብ ሆነን እህት ወንድም ሆነን እንዴት የዚህን ያህል ዝቅ ያለ ነገር እንዴት እናስባለን? ታናሽ እህትስ በዚህ ጉዳይ ምን ትላለች? ታናሽ እህቴ ምን መሰለህ እንደ ዘንድሮ ልጅ ወጣ ያለች ልጅ ናት። በቃ ምንም አያስጨንቃትም እንደዚህ አይነት ነገር። የሆነ ትምህርቷን ትማርና ከጓደኞቿ ጋር እዛው በቃ አምሽታ ነው የምትመጣው። አልፎ አልፎ ኢቨን እንኳን ቅዳሜ እሑድ እንኳን እረፍት ሆና ቤት የምትውል አይነት ልጅ አለች። ስለቀበት የሆነች እህት ነው ያለችኝ። እሷ ደግሞ እንደዚህ አይነት ነገር ማለት እሷ ምን ብለህ እንደ ትልቅ ሰው ቁጭ አድርገህ ታወራታለህ። ያው እኔ ነኝ አልፎ አልፎ ቁጭ አድርጌ መመክራት ምንም ነገር ሲኖር ከታላቅ እህቷ ጋር አትስማማም። ያው ያለ ነገር ነው በታላቅ እህትና ታናሽ እንትን ላይ ያለ ነገር ነው ያጋጥማልና በመሀል እኔ ነኝ እየገባሁ እንትን የምላቸው። ይሄን ነው የምልህ እንግዲህ እኔ እንጃ በጣም የሚከብድ ነገር ነው እኮ። ስለዚህ አሁን ምን እንዳረግልህ ነው የምትፈልገው? እርዳቴ ከምን አንጻር ነው አንተ የፈለከው? ምን እንዳረግልህ ነው? አሁን እኔ ያልገባኝ ነገር በቃ ውርስ ትፈልጋለች ታላቀታችሁ፣ ስለዚህ ተካፍለን እንውጣ ነው ሀሳቧ ነው ምንድን ነው አሁን? እና ደግሞ ለምን እሱን ከሆነስ ራሳችሁ የምትነጋገሩት እንጂ አሁን ሶስተኛ አካል ገብቶ እኔ ምን እንደራዳ ፈልገ ነው በዚህ ጉዳይ? እሷን የተጠራጠርኩበት የሆነ ነገር አለኝ። ምክንያቱም እኔ እንደነገርኩ ከሌላ ሰው ጋር ግንኙነት የለኝም ከማንም ጋር ከቤቴ ውጪ ከእህቶቼ ውጪ ከማንም ጋር ምንም እንትን የምለው ሰው የለኝም። ምንም ቢከፋኝም ምንም እንትን ብል ከእህቶቼ ጋር። አሁን ግን በዚህ በቃ ቢያንስ በዚህች አመት ውስጥ በጣም ብዙ ለውጥ አየሁበት። እኔን እስከማዋረድ ውጪን እስከመናገር ድረስ እስከ መስደብ ድረስ ስራ ኢቭን ካቋረጥኩ አመት ከምናምን ሆኖኛል። አይሙሬም ደህና አይደለም። በቃ ምን ስራ ጥላቻ አለብኝ አሁን ላይ ምን እንደሆነ አላውቅም። ከመሬት ተነስቼ እንዴት የዚህን ያህል እንዲህ ልሆን እችላለሁ አላውቅም። ራሴን በተነሳው ቁጥር ቁጭ ብዬ የማገኘው እዚህ ሶፋ ላይ ታላቅ እህቴ እንደዛ ትሰርበኛለች፣ ምን ትለኛለች፣ ታመናጭቀኛለች። በዛ ላይ በየቀኑ የውርስ ነገር ነው የምታወራው። ስልችት ብሎኛል ሁሌ የምታወራኝ። እህቴ ስትመጣ እኔን ታባረኛለች። እኔም እኮ ወንድሟ ነኝ ለምን እንዲህ ታደርገኛለች? ምን አሁን አንተ የመንፈስ ጭንቀት ነገር ነው ያለብህ ወይስ ምንድን ነው እየተፈጠረ ያለበት? አላውቅም። እኔ ደህና ነበርኩኝ አላውቅም እንደተፈጠረ። እኔም ግራ የገባኝ አንዱ ይሄ ነው። የዚህኛው ሳያንሰኝ እህቴ የምታደርገው ነገር ሳያንሰኝ እዚህ ጋር መሆኑ ነገር ደግሞ ራሴ ላይ መሆኑ ነገር ደግሞ ግራ ያጋባኛል። ስራውን ምንም በቃ እኔ ኢቭን ሚሴጅ ነው የተላከልኝ ከስራ ታግዳል ምናምን የሚባል ነገር። በጣም ነው የደነገጥኩት። ራሴን ሳላቅ እስከ መቼ እንደቆዩ አላውቅም። እንዴት ሚሴጁን ለመጀመሪያ ጊዜ ሳይ ነው ታግዳል የተባለው። እንዴት እስከ ዛሬ ነበርኩኝ? ከዛ በኋላ ምን ስራ አልፈለግክም አንተ? ከስራ ስትወጣ ተባረርክ በኋላ? ምንም ስራ አልፈለኩም። እየነገርኩህ እኮ ነው። ስነሳ እዚሁ ላይ ነው በቃ ድንዝ ብዬን ቁጭ እምለው። እነሳለሁ እዚህ ሶፋ ላይ ነው። ውጪም አልወጣም። ቁጭ እላለሁ በቃ አልፎ አልፎ አሁን እንዴት ነው የሆነ ሰዓት ላይ ወሰድ ያደርገኝና መለስ ያደርገኛል። ሌሊት ላይ ደግሞ እንቅልፍ መተኛት አልችልም። እንደዚህ እንትኖች አሉብኝ። ሲቀጥል ደግሞ እውነት ለመናገር እህቴ ለምን ይሄን ማድረግ ፈለገች የሚለው ነገር ነው በቃ እኔ ጥያቄ የሚፈጥርብኝ። ምኑን ማለት ነው? አንድ ወንድሟ ነኝ። ምንም ነገር ሲኖር እኔን ማማከር ነበረባት። ስለ ውርስም ቢሆን እኔም እኮ ይገባኛል አይደለ? አንዱ አካል ነኝ። እኔን ማማከር አለባት። ለምን ውጣ ትለኛለች? ለምን ታባረኛለች? ወይስ ምን ተፈጥሮ ነው? ወይ የማላውቀው ነገር ሊኖር ይችላል፣ ወይ ከጀርባ የምታደርገው ነገር ሊኖር ይችላል እንዲህ የምትለኝ። አሁን አንተ ከጨዋታ ውጭ ያርገኝ አይነት ነው ሀሳብ ማለት ብቻዋን የመውሰድ ነገር ነው ውርሱን ነው ሀሳቡ? በቃ ማስቡ ይሄንን ነው። አዎ በስልክ አልፎ አልፎ ታወራለች እየወጣች።
ሲቀጥል ደግሞ እውነት ለመናገር እኔ እንጃ አይሙሬ ላይም ይቅርታ አድርግልኝና እህቴ ነች ግን ልጠራጥራት አይገባም። ግን አይሙሬ ላይ ምን እንዳጋጠመኝ አላውቅም። ወይ ምሰጠኝ ሳላውቅ ወይ ምሰጠኝ ነገር ሊሆን ይችላል ወይ ልወገኝ ሊሆን ይችላል አላውቅም። ስለ ውርሱ በውርሱ ምክንያት እኔ እንትን ለማድረግ ከፈለገ ጥርጣሬ ያደረብኝ አንዱ ይሄ ነው። ምክንያቱም ስለ ውርሱ ሁሌ ጭቅጭቅ ከሆነ እኔን እንዲህ የምታደርገኝ ከሆነ የሆነ ነገር ቢኖር ነው ከጀርባዋ ወይ የሚያግዛት ሰው ሊኖር ይችላል ወይ የምታረጋቸው ነገሮች ሊኖሩ ይችላሉ እንጂ ከመሬት ተነስታ እንዲህ ወንድሟ እንዲህ ለምን ታደርጋለች? ሲቀጥል ደግሞ አባዬ ከማረፉ በፊት የነበረችው እህቴ አይደለችም እቺ። ጥያቄ ፈጠረብኝ ነው። እህቴንም ሳጎዳት ማለት እኔ እንደውም ይቅርታ አድርግልኝና ታናሽ እህቴን በጣም የምወዳት በጣም እሷን ከእሷ ጋር አይስማሙም እንደነገርኩ እሷን የሆነ ነገር እንዳታደርግብኝ አሁን እኔ እንዲህ በመሆንበት ሰዓት እኔ እንዳልኩ ነው አንዳንዴ በቃ ራሴን ሰቼ ኢቭን የምተኛበት ቀን አለ። በዛ ሰዓት እህቴን የሆነ ነገር ብታረጋት እንዲሁ ስለ ውርስ እንዲሁ እንትን ስትል ስለዚህ አሁን ቆይ እንዴት ነው እሺ ከታናሽ እህትህ ጋር ያላችሁ ማለት እወዳታለሁ እንደ ታናሽ እህት እንከባከባታለሁ እኔ ነኝ ያለኋት ታላቅ እህቴን እፈራታለሁ ልክ እኔን በጠላችኝ ልክ ከእሷም ጋር እንደዛ አይነት ነገር እንዳይፈጠር የሚል ስጋት ነው ያለክ እና ግን አንተ እስኪ ከታናሽ እህትህ ጋር ያለክ ቅርርብ እስከዚህ ምን ያህል ነው? ስለ ውርሱስ በዚህ ጉዳይ አንተና እሷ አውርታችሁ አታውቁም? የእህትህ ጥያቄ ስለመሆኑ አንተና ታናሽ እህትህ ብቻ ሆናችሁ ማለት ነው። ከታናሽ እህቴ ጋር እንኳን ስለ ውርስ ቀደም እንደነገርኩ ነው እሷን ቁጭ አድርጌ እንዲህ ቁም ነገር እንትኖችን ማውራት አልፈልግም። ምክንያቱም እሷ ጊዜው አይደለም እንደዚህ ነገር እሷን ቁጭ አድርጌ ስለ ውርስ ማውራበት ሰዓት አይደለም። ትምህርቷን ተምራ ለቁም ነገር በቅታ ከዛ በኋላ ያው መድረስ ያለባቸው ነገሮች ይደርሳሉ። ያው እንደነገርኩህ ቀበጥ ነች። ኢቭን እኔ እዚህ ጋር ቁጭ ብዬ እንኳን እንዴት እንደምትሆን አሁን ላይ አሁን ያመጣችው ባህሪ ነው። ጥያቄ ይፈጥርብሃል። እንዴት እህት የዚህን ያህል እንዴ እንደ ፍቅረኛ እንዲህ ስትሆን እንዴት ማለት እንደ ፍቅረኛ በቃ ምን ልበል አሁን ያመጣችው ባህሪ ነው። እንደ ፍቅረኛ ነው የምትሆንብኝ እኔ ላይ። ታናሽ እህት ያው ልብሷንም መቀየረው ፊት ለፊቴ ነው። ኢቭን ሻወር እንውሰድ ትለኛለች። የዚህን ያህል እንዴት ማለት መቅበጥና የሆነ አሁን የነገርኩ ነገር ይለያያል። ወንድሟ ነኝ ግን እንዴት የዚህን ያህል እኔ ፊት እንደዚህ አይነት አክት ለምን ታሳየኛለች? የሆነ አይምሮ ላይ ጥያቄ ይፈጥርብሃል አይደለ? የገዛ እህት እንዲህ ስትሆን በቃ ምንም ማድረግ አልቻልኩም። እንደዚህ አይነት ነገሮችን ሳይ ከሷም ለመሸሽ መኮርኩኝ። አሁን ማለት ይሄን ያህል በጣም እየቀረበችክ ነው ማለት ከእህትነት ውጭ ያለፈ ነገር ነው ካንተ እየፈለገች ያለችው ነው? አው ከዚህ በላይ ምን ልንገር? ራቆቷን እስከመሆን ድረስ እኔ ፊት ሻወር እንውሰድ በላኝ እኮ እጄን በግድ ይዛ የምትሄደው። የዚህን ያህል ወጣ ያሉ አክቶችን ነው የምታሳየኝ እንደነገርኩ። በቃ ምንድን ነው ቆይ እኔ እኮ ግራ ገባኝ። እዚህ ጋር እህትየው እኔን ታላቅ እህታችን ሌላ ነገር ነው የምታሳየኝ። ታናሼ ደግሞ እዚህ ጋር እንዳልኩ ነው የማይሆን ነገር። እኔ በዚህ መሀል እኔ ተጎዳው ነኝ። እንዴ አንተ እንደ ታላቅ ወንድም መምከር መገሰጽ አልቻልክም? እቺን ትንሽ ታናሽ እህትን አልቻልኩም። ስላልቻልኩ እኮ ነው። እንዴት አልቻልኩም ማለት ነው? ቢያንስ በፊት ትፈራኝ ነበር። ቢያንስ ብናገራት ብጮህባት እንኳን ግን ያው እኔም አልችልም በሷ መልሼ ቀስ ብዬ እንግዲህ ቁጣዬን እንትን ብዬ ነው። እሷም አንዴ ቱግ ካለች ቱግ ነው በቃ ከባድ ነች፣ ለመመለስ ትከብዳለች። ግን እነዛን ነገሮችን አሁን ላይም ብናገር እሷ እንደ ቀልድ እንደ ጨዋታ የምታየው። ከዛ ግን አሁን ያመጣችው ባህሪ ነው እኮ እኔ እንጃ መቼ እንደነበር አላውቅም። እንግዲህ አሁን ምንድን ነው ቆይ ምን አደረገዋት ደግሞ እሷንም እልና አስባለሁ። ግን ምን ላድርግሽ? ያለኝ አማራጭ ምንድነው? በቃ ከሁለቱም ጋር አለመገናኘት ነው የመረጥኩት። በቃ ስተኛ ነው ሙሉ ስተኛ ነው የምትለኝ። አሁን ተኝቼ አይተኝ ማታም ስመጣ እንደዛው ተኝቼ ነው የምታየኝ። ከዚህኛውም በቃ ልሆን አልቻልኩም። እኔ በዚህ ማለት የታመምኩት
ይሄ አሁን ያመጣብህ ምንድነው? የመንፈስ ጭንቀት ወይስ በቃ ውስጥ በጣም ትክክል አለመሆኑ ነው እንደዚህ ተኝተህ እንድትውል የሚያደርገው ወይስ የስራ ማጣት ችግር ነው እንደዚህ እያደረገ ያለው? ኧረ እኔ እንዲህ አልነበርኩም። አሁን ላይ በፊት ያውቃሉ እህቶቼም ማለት ተማሪ እያለሁ በፊት ተማሪ እያለሁ ተመርቄ ጨርሼ ስራዬን ማለት የስራ ሰው የሚባለውን ነገር እኔ ላይ ማየት እፈልጋለሁ እና ስራ ላይ እንኳን እንደዚህ አይነት ባህሪ አልነበረኝም። አሁን የመጣ ነው ይሄ የምታየው ስራ መጥላቱም ሆነ እንዲህ ራስን ማድከም አሁን የመጣ እንትን ነው። ቅድም ያልነገርኩ ነገር ቢኖር እህቴ በምጠጣው ነገር ላይ የሆነ ነገር የምታደርግ ይመስለኛል እኔ። ምክንያቱም ታላቂ ያልኩት እንዴት መሰለ ምግብም በፊት ያልነበረ ነገር አንድ ላይ ተሰብስበን ነው የምንበላው። ግን ምግብ ለብቻ የምትሰጠኝ የምጠጣውንም እንትን ለብቻው ነው እንደዛው። እህቴ ስትወጣ ነው ደግሞ የምታደርገው። እሱን ጠጥቼ ግን ምን ላይ እንዳለው አላውቅም። እኔ ከምን እንደሆነ አላውቅም። ሌላ ቦታውን ሰጠጣን ችግር የለብኝም። ውጭም ልወጣ እችላለሁ፣ ካፌም ልጠቀም እችላለሁ፣ ምንም ነገር። ቤት ስሆን ግን እሷ በምትሰጠኝ ነገር ግን እኔ ጤነኛ ይሆንኩ አይመስለኝም። እጠጣለሁ፣ ምን እላለሁ። አሁን ለምሳሌ ቀን ላይ አሁን በልቼ ጠጥቼ ቢሆን ማታውም የለውም ሌሊትም ጠዋት ነው የምነቃው። ጠዋት ተነስቼ ግን እንዴት ልበል ነገሮች እንደ መርሳት አለ አይደል? እንደዚህ አይነት ነገሮች ይከሰቱብኛል። ግን ይሄ ነገር የሚሆነው ምንድነው? እህቴ ሳትኖር ነው። ታናሺ በሌለችበት ሰዓት ነው ይሄ ነገር የሚደረገው። ግን ምግብና ውሃ ልትሰጠኝ ስትል ግን ታላቅ እህቴ ያላት ቀረቤታ ብነግርህ እኔ እንጃ። እንክብካቤዋ በጣም ነው እንትን የምትለኝ። እንዴት እንዲህ ሊሆን ቻለ? ምግብ የሚያበስለው ማን ነው? አሁን አጋዥ አላችሁ ወይስ ማን ነው ከሶስታችሁ የሚያበስለው ምግብ? ራሷ ናት። ታላቅ እህቴ ነች ለኔ የምታበስለው። በእንክብካቤ እየነገርኩህ ነው። በእንክብካቤ ነው ሰርታ ምን በላ ፍቅር እንትንትልና ከዛ ልክ ይሄን ነገሮች ከጨረስኩ በኋላ ነው ጥላቻዋና ቁጣዋ የሚደርስብኝ። በልቼ ጠጥቼ እንትን ካልኩ በኋላ ከጨረስኩ በኋላ ግን ሌሊት ላይም ሆነ ምንም ላይ አልነቃም። ጠዋት ላይ ስነቃ ግን ራሴን አላውቅም። አሁን ይሄ ነገር መከሰት የጀመረው በጣም ከቅርብ ጊዜ ወዲህ ነው ወይስ ቆይቷል? በዚህች ዓመት ውስጥ 1 ዓመት ሙሉ? በዚህች ዓመት ውስጥ ኦልሞስት የዛሬ 5 ወር 6 ወር በኋላ በቃ ሆኖታል። ኦልሞስት እንደዚህ አይነት ነገሮች ከተፈጠሩ ከዛ በፊት ያው እኔ ብዙም ጭንቀት አልችልም እና ያው ነገር ከስራም ከተባረርኩ 1 ዓመት ከምናምን ሆኖኛል ብያለሁ። ያው ቤት ውስጥ በሚፈጠሩት ነገሮች ያው ትንሽ እኔም ጭንቅ ምናምን ነገር አልችልም። እንዲህ ራሴን የሚጥል እንትን አለብኝና እንደዚህ አይነት አደጋዎች እንትን ሲሉብኝ ጸበል ምናምን ለመጀመር ወጥቼ ነበር። በዛ ምክንያት ያው ከነሱ ጋርም ኮኔክሽን ቆሞ ነበር ስራ ቦታ። በዛ የሚያመም ሲጨመር ይሄም አሁን ያለውን ነገር ሲጨመር ያው ተባረርክ የሚለውም ሲደርሰኝ ነው። ያው አሁን ላይ እንደምታየው አሁን ላይ የዚህች ሶፋ ምርኮኛ ሆኛለሁ። ስለዚህ አንተ አሁን ስራ አጥተህ ነው ማለት ወይም እየሰራህ አይደለም፣ ቤት ውስጥ ነው ያለኸው። እህቶች ደግሞ ታላቅህም ሰራተኛ ነች፣ ትሰራለች ሆስፒታል ውስጥ እንዳልከኝ። ታናሽ ደግሞ ተማሪ ነች መሰለኝ የኮሌጅ ያንን ያልከኝና ስለዚህ ብቻህን ያለኸው አሁን ቀን ብቻህን ነው የምትውለው? አዎ ቀን ብቻዬን ነኝ። ያው እነሱ ከመሸ ነው የሚመጡት። ቀን ሙሉ ያው እንደምታየው እኔ ነኝ ያለሁት። እሺ አሁን እራት ስትበሉ እራት ስታቀርብ ታላቅ እህትህ እንዴት ነው? አንድ ላይ አትበሉም? አሁን ላይ ሁለቱ ለየብቻ ነው የምትበሉት ሶስታችሁም ወይስ እንዴት ነው? ለአንተ ብቻ ነው ለይታ የምትሰጥክ? ያው በፊት ላይ እንደነገርኩ አንድ ላይ ነው ተሰብስበን የምንበላው። አሁን ግን ያው እሷም ታላቂ አምሽታ ነው የምመጣውና እህቴ ደግሞ ያው እንደነገርኩ ቀበጥ ነች። ራሷ ስትፈልግ ሰርታ የምትበላው ወይ እህቷን ጠብቃ ከሷ ጋር ነው የምትበላው። ታላቅ እህቴ አሁን በፍጹም አብሬያቸው እንድበላ አትፈልግም። ምን እንደሆነ አላውቅም። እኔ ታናሼ ራሱ ኢቭን ከኔ ጋር ልበላ መታ ታባራታለች ተነስታ እንድትሄድ።
ለምን የዚህን ያለ እኔን እንዲህ ያስፈለገ? ለምን ምን ባረግ ነው? እኔ እኮ ምንም ያደረኩት ነገር የለም እኮ። ተማርኩኝ፣ ስራዬን ለመስራት ሄድኩኝ፣ ፊልድ ነው የወጣሁት። አልመጣም ለባሊ እንኳን ማልበጣባቸው ቀናቶች አሉ። ለምንድን በፊታው ለምን አስፈለገ አሁን ላይ እንዲማረጉ? እንዴ ደማቸው እኮ ነኝ አይደል? አሁን ለምን እንዲህ ለምን ማድረግ አስፈለገ? ቆይ እኔም ጥርጣሬ ስላደረብኝ ነው። ምክንያቱም ለምን እከታተላታለሁ እህቴን? ስህተቱ ወይ ጥፋቱ እኔ ጋር ቢሆንስ ብዬ ነው የማስበው። የሆነ አለ አይደለ ሳታውቀው ራስህ የምትሰራቸው ስህተቶች አይታወቁም። እነሱን ነገሮች እኔ ባረገውስ፣ እሷ ሳትሆን ጥፋተኛ በሆንስ እያልኩ ነው እስከዛሬ ዝም የምለውና አሁን ከአቅሜ በላይ ሲሆን ነው እንግዲህ እናንተን ለመጠየቅ እንትን ያልኩት። ስለዚህ ምናልባት አሁን ከኔ እርዳታ የፈለግከው እህትክ ምናልባት ከኔ ውጭ እኔ በሌለውበት እኔ ላይ እያረገችው ያለው ነገር ይኖራል የሚል ነው ጥርጣሬክ። ስለዚህ እሱን እንድንከታተልልህ ትፈልጋለህ ነው? አዎ በቻላችሁት መጠን ነው። እንደነገርኩ ጠዋት ላይና ማታ ላይ ነው ምግብ የምትሰጠኝ የሚጠጣ የምትሰጠኝ። ቀን ላይ ያው ግልጽ ነው እሷም የለችም፣ እኔም እተኛለሁ፣ አልነሳም። እኔ ቀኑ ሙሉ እተኛለሁ። በቃ ምን እንደሆነ አላውቅም፣ ሰዓቱ ይሁን ምን እንደደረሰ አላውቅም። በቃ መተኛ ነው ስራዬ። ስለዚህ እኔና እሷ የምንገናኘው ጠዋትና ማታ ነው። በቃ እስኪ ያለውን ነገር እስቲ ወይ ቤትም ሊሆን ይችላል ውጭም ሊሆን ይችላል በምችሉት አቅም እስቲ ወይ እዚሁ ከሆነም እንድትከታተሉልኝ ስለፈለኩኝ። እሺ መልካም። ውድ ቤተሰቦቼ እንግዲህ ባለ ጉዳይ የነገረኝ ነገር ትንሽ ከታላቀቱ ጋር ብዙ አለመስማማት አለመግባባቶች እንዳሉትና ታላቀቱ የውርስ ጉዳይን በማስመልከት ከእናትና አባታቸው ካረፉ በኋላ በጣም ጥልቅ የሆነ ጥላቻ ለሱ እንዳላትና አንዳንድ ጥሩ ያልሆኑ ምግባሮች እያሳያችሁ እንደሆነ ያም የፈጠረበት ጥርጣሬ ይኖራል ወንድሜ ላይ ወይም ኪሩቤል ላይ ማለት ነው። እና እንግዲህ እስኪ እንድንከታተልለት ስለፈለገ ምናልባት በምግብ ውስጥ ጨምራ የምትሰጠኝ እንድደነዝዝ ያደረገችኝ እሷ ነች ብሎ ነው የሚጠራጠረው ያለው። ስለዚህ እስኪ ምናልባት እኛ በድብቅ ካሜራ ቤት ውስጥ ምን እየተከናወነ እንዳለ ብንከታተልና እውነትም እንዳለው ጥርጣሬው ምግቡ ላይ የሆነ የተመረዘ ነገር ተደርጎበት እስከሆነ እህቱስ ለምን እንደዚህ እንደጠላችሁ እሱ በሌለበት ምን እንደምታስብ የሚለውን ጥርጣሬ ስላደረበት ነው። ስለዚህ እኛም ለዛ የሚሆን ክትትል እንግዲህ በድብቅ ካሜራ እስኪ ቤት ውስጥ ምን ይከናወናል የሚለውን ነገር ለማየት እንሞክራለን። ያንን ስለሆነ ከኛ እርዳታ ፈልጎ የመጣው እንግዲህ ወንድሜ ኪሩቤል አንተም የምታግዘኝ ምንድነው ለክትትላችን እንዲረዳን ድብቅ ካሜራዎችን እናስቀምጣለን ቤት ውስጥ። አንተም ኖረክ ሊሆን ይችላል ድብቅ ካሜራው ምንም ይቀመጥ ያለበት ቦታ የምታረጉትን ነገር አድርጉ ቤት ውስጥ። እህትም አንተም በሌለህበት ሰዓት ሊሆን ይችላል ቤት ውስጥ ምን እየተከናወነ ነው የሚለውን ነገር እኛ በድብቅ ካሜራ እንከታተላለን። ያልከው ጥርጣሬክ ትክክል ከሆነ ወይም ደግሞ አንተ ባሰብከው ልክ ሳይሆን ቀርቶ ደግሞ ትክክል ሳይሆንም ከቀረም እንዴት ነው እሱን የምናይበት ይሆናል በድብቅ ካሜራችን። ስለዚህ ያንን ነገር እንድናደርግ ክትትል ካሜራችንን ድብቅ ካሜራችንን እንድናስቀምጥ ፈቃደኛ ነህ ለቤት ውስጥ? አዎ ፈቃደኛ ነኝ። ያው አርግ ያላችሁኝን ነገር በሙሉ ያው ለማድረግም ፈቃደኛ ነኝ። ስለዚህ ያንን እናደርጋለን። ውድ ቤተሰቦቼ ባለን መሰረት እስኪ ድብቅ ካሜራ አስቀምጠን ክትትል ለማድረግ እንሞክራለን። እናንተም ከኛ ጋር አብራችሁን ሁኑ። ምን ይፈጠር ይሆን የሚለውን ነገር አብረን የምናየው ይሆናል። ውድ ቤተሰቦቼ እንደተለመደው ሁሌም እንደምጠይቃችሁ ሰብስክራይብ፣ ሼር፣ ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት በማድረግ እንግዲህ እኛን አበርቱን እናንተም ጋር እንድንደርስ ማለት ነው በብዙ። ስለዚህ ቤተሰቦች አብራችሁን ሁኑ። ወደሚቀጥለው እስኪ ምን እንደሚፈጠረው እናያለን ማለት ነው። አብራችሁን ቆዩ። አንተ ኪሩ አንተ ኪሩ ምን ሆነህ ነው? ለምንድን ነው የቀሰቀስሽኝ? ምን ሆነህ ነው?
ለምን ይከሰከሽኝ እንዴ? ቼን ቤት ውስጥ ይደብረኛል እኮ አትነሳ። ምን አገባኝ? ተነሽልኝ ልተኛ። ምን ማለት ነው? ተነስ እንጂ አዋረኝ። ገና ወጣት አይደል እንዴ? ምን አገባኝ? ተነሽልኝ። አንቺ ጤነኛ አይደለሽም እንዴ? ምን ማለት ነው? ልተኛበት። ተነሽ። ያሙኝ። አንተ ሰው ሲወድህ አይገባክም እንዴ? ተነስ አውረኝ። አንቺ እየሰማሽ ታላቅ ወንድምሽ ምንድን ነው እና ታዲያ ተነሽ በቃ ከመጀመሩ እንዲሆንሽ ብታቂ። በእናትህ ተነስ እናውረኝ። አሰሚኝ አንቺ ችግር አለሽ? ተነሽ ልተኛበት። አሙኛል። እኔ እኮ በጣም የምወድህ ለምንድን ነው አንተ የማይገባክ? ከመጀመሩ ወንድምና እንደዚህ አይነት ነገር የሚያወራው አንቺ ምን ሆነካል? በእናትህ ከመጀመሩ አስከሪ እንደዚህ አይነት ቃል ተወች። ተነሽልኝ። አንቺ ከኔ ጋር አጥልሽ። ተነሽ። ምን ሆነካል? ተነሽ አንቺ በቃ ተነሽ። ተነስ በእናትህ። አንቺ ጋር ማውራበት ሰዓት የለም። እየሰማሽኝ ነው? አትነካኪኝ። ተነሽልኝ። አንቺ አትነካኪኝ። አንተ ግን ያምካል እንዴ? ተነሽልኝ። አስተሚ ና እንደውም ተነስ እንጨፍር። መማርን ነው የምጨፍር። ዞር በይልኝ ካጠገቢ። ምን ችግር አለ? እኔ ይደብረኛል። እስከ ዛሬ ነክቼሽ አላውቅም። እየሰማሽኝ ነው? ጥልሽ ከኔ ጋር ነው የሚሆነው። ዞር በይልኝ ካጠገቢ። ምንም በሆነ ወንድምሽ ነኝ፣ አክብሪኝ። ዞር በይልኝ ካጠገቢ። ልቀቂኝ። ልቀቂልኝ። እሺ አጨፍረህ እኛ አይደለሽ ምን አጨፍረህ ምን ችግር አለ? ልቀቂኝ። አንቺ እየሰማሽኝ ነው? ልቀቂኝ። ዞር በይልኝ። ልቀቂኝ። እሺ ቢያንቺ ወንድምሽ ነኝ፣ አክብሪኝ። ትንሽ ቢያንስ አክብሪኝ። እየሰማሽ ትንሽ አክብሪኝ ቢያንስ። ምን አይነት እቺ አንቺ ምን አይነት ተነስ። ዞር በይልኝ። አንቺ ልቀቂኝ። ልቀቂኝ። ካሁን በኋላ እንጣላለን። እሺ እየሰማሽኝ ነው? ምን እያስነኩሽ ነው የሚልኩሽ? ቆይ አንተ ነህ እንጂ ምን እንድን ይነካክ? ድሮ እንደዛ ሴቱ ሁላ እንዳልወደደ ካሁን ምን ሆነክ ነው እንደዚህ ሆንከው? እኔ ከድሮም ጀምሮ ታውቂኛለሽ። እንደዚህ አይነት ባህሪ የለኝም። እንደዚህ አይነት ጸባይ የለኝም። ዞር በይልኝ እንጂ ከማንም ጋር እንዘላዘይ። ልቀቂኝ። ምን ማለት ነው? በቃ ዞር በይልኝ። ተነስ አብረክ እንደምስ እሺ ተነስ። አንቺ እየሰማሽኝ ልቀቂኝ። ወደዛ የኛ አይደለሽም አንቺ። በአንቺ ምክንያት ሰላም ይልጣል። የዛችኛው ሳይንስ ያንቺ በቃ ዞር በይልኝ። እኔ አንተ መውደድ ማለት ሰላም ማጣት ነው። ውጪ ያለልሽ እኔ ብቻ እኔ ወንድምሽ ማለት ነው። እሺ የዚህኛው ብቻ ነው። በስንት ነው ሰላሜን የማጣው? እንዳንቺ ደልቶኛል። ማሞኝ ነው። አንቺ አጥፊና ዞር በይልኝ። ውጪ ነኝ ከዚህ ቤት። እኛ አይደለሽ ማለት አጠገብ እንዳትመጪ። ተደጋጋሚ የምትሰጪኝ ቆይ የደበረኝ ነው። እንቅልፍ እያለኝ ነው አይደል? ቢሆንስ ለምን ነው የምትሰጪኝ? ባለሙያዬ የሚያነቃቃ ነገር እኔ አልፈልግም። እሺ በቃ ዛሬ ለምን ነው ሁሌ የምትሰጪኝ? እንዴት ተነቃቃ ነው? የደበረኝ ነው። እንቅልፍ እያለኝ ነው አይደል? ጭራሽ እያባሰብኝ ነው የምጠጣው ነገር ይሄን እኮ እስከምትለማመደው ድረስ እኮ ነው። ከዚህ በላይ እንዴት ለማመድ ስለሆነ በደንብ ስለተለማመድከው ነው ውስጥ ላይ ምን ማለት ነው? እኔ በቃኝ እንዴ አሁን ያዝና ተጣጣ ይለቀማል ራሴን እኮ አላውቅም። ጠዋት እኮ ይሄ መድኃኒቱ ባህሪ ነው። የቆየ ነው ወደ ራስ የሚመልሰው። እባክሽ ኧረ ተይኝ እባክሽ ስለፈጠረሽ። እኔ ይሄን አልፈልግም። ውሃ ስጪኝ በቃ። ለምንድን ነው ለይተሽ በዚህ ሰጪኝ? ለምን ለይተሽ በዚህ ሰጪኛለሽ? እቺ እኮ ውድ ዕቃ ናት። የተለየች ውድ ዕቃ ስለሆነች እኮ ነው ላንተ ለወንድሜ። ከኔ ያመጣሽው ማለት ከኔ ያመጣሽ ይሄን ዕቃ ከየት የመጣች ትመስላለች? ተናገር። ከኔ ያመጣሽ ከየት የመጣች ትመስላለች? ላንተ ነው። አሁን አትከራከረኝ። ካለጣ ልትነቃቃ ነው። ደህና እየሆንኩ አይደለም። የምትሰጪኝ ነገር በምግብ የመድኃኒቱ ባህሪ ነው። ምግቡ ላይም እያደረግሽ የምትሰጪኝ የመድኃኒቱ ባህሪ ነው እሱ። እንቅልፍ የሚያስብልህን የመድኃኒቱ ባህሪ ነው። ይኸው ስንት ወር ሙሉ ምን ተሻለኝ? እስኪ ንገሪኝ። ይለቃል። ወደ መጨረሻ አካባቢ ነው እንትን እያለ የሚሄደው። እየሰራ ሲሄድ ነው እንደዚህ የምትሆነው። እባክሽ እሺ። እኔ በቃ እኔ ከዛሬ ጀምሮ አልጠቀምም። በቃ ተይኝ። ከዚህ በኋላ ላትጠቀም ትችላለሽ። እኔ እንደ ሕክምና ባለሙያዬ ለወንድሜ ያስቤ ነው አይደለ? ድብርት ውስጥ ገባሁ፣ እንደዚህ አይነት ሙድ ውስጥ ገባሁ ስላልከኝ እኮ ነው። እሺ ከዚህ በኋላ ካልፈለግ ተውሽ። ደህና እየሆንኩ እኔ ላንተ ያሰብኩልህ ስለመሰለኝ እኮ ነው። በቃ ተው፣ ከዚህ በኋላ አትጠቀም። በቃ ይሄን ከጠጣሁ በኋላ ደህና አይደለሁም። እኔ ለምንድን ነው ነገርኩህ። የመድኃኒቱ ባህሪው ነው ይሄ።
በግድ እያጠጣሽ መሆኑ ነው። በግድ እያጠጣሁ አይደለም፣ ካልፈለክ ይቀራል እንዴ። እኔ ካንተ እያሰብኩ እኮ ነው ያለሁት። ምን ጭራሽ ሌላ ነገር እንደምጎዳ ነገር ነው እንደሰብክ ያለኸው? ግን ካሻነት ትከራከረኝ። ከዚህ በኋላ ለመጠቀም ትችላለህ። በቃ ከደበረ ከዚህ በኋላ በደንብ ነው የምትነቃቃው። እሺ ኪሩ ወንድሜ፣ አትስጪኝ። ከአሁን በኋላ ነው ያልፈልግም። እየሰማሽኝ ነው? ከዚህ በኋላ ላትሰጥህ እችላለሁ። ከዚህ በኋላ ፋፍ እንትብ ነው የምትለው አይደል? ኪሩ እኔ ከአሁን በኋላ አትስጪኝ። በቃ እኔ ራሴን ደህና እየሆንኩ አይደለም። በቃ አትስጪኝ እኮ። ይሄ መድኃኒቱ ባህሪ እኮ ነው ወንድሜ። ምን ሆነህ ነው? እኔ መድኃኒት የማውቀው ሰውን የሚያሻል ነው። እኔ ጭራሽ እየባሰብኝ እኮ ያንተ ጭንቀትህ እኮ ነው። ስለምትጨናነቅ እኮ ነው ይሄን የምታስበው። በቃ እኔ ይቅርብኝ በእናትህ። በቃ እኔ ለስትረስ ነው ለሚያጨናንቅህ ነገር እኮ ነው። ቤት ስትሆን ስለምትጨናነቅ ነው አይደለ? ስነሳ ደህና እየሆንኩ አይደለም። እባክሽ በቃ መድኃኒቱ እንደዛ ነው የሚያደርገው። ከእንቅልፍህ ስትነቃ የዋስ ድንዝዝ እንደሚያደርግህ አውቃለሁ። ጨምርልህ። ራሴን እያዞረኝ ነው። በእናትሽ እያዞረ ነው። ስጪኝ ነገር ለዚህ ነው አልፈልግም። ራሴን እያዞረኝ ነው በጣም። አይዞህ ይለቃል ትንሽ። አዞሮ ግን ይለቃል። እኔ ምን ለምፈልገው አይ ኪሩ ኪሩ ወይ እኔ ምን ለምፈልገው ብዙ ማታውቀው ነገሮች አሉ እኛ ቤት ውስጥ። ብዙ የተደበቁ ሚስጥሮች አሉ። እኔም ለዚህ ነው ይሄን እንደዛ ማደርገው። ምንድነው? ትንሽ አወጣሽ። ምን እያስለቀሹ ነው ግን ልጅ እንደዚህ የሚሆነው? ግዴታ ነው። ምንድነው? ግዴታ ስራችንን በአግባቡ መወጣት አለብን። የምን ስራ ነው? በቃ አንቺ ሁሌም ህፃን እንደሆንሽ ነው። በቃ ምንም አይገባሽም። መቼ ነው እስኪ አድገሽ ቁም ነገር የምታወሪሽ? እኔ ለሁለታችንን በማሰብ እኮ ነው። ምንድነው ደግሞ? እንዳው እኔ ልጅ የተማረ ነው፣ ብዙ ነገር የሚያውቅ ነው። ፍርድ ቤት እንኳን ቆሞ ስለ ውርስ ክርክ እንትን ቢያቀርብ እኮ ይገባዋል። ማለት መካፈል ይችላል፣ ከኛ እኩል መካፈል ይችላል። እና ታዲያ አሁን አንቺ ስለ ገንዘብ ነው እንደሚያሳስብሽ? ለምንድን ነው የማያሳስበኝ? አንቺስ ለምንድን ነው የማያሳስበኝ? ታዲያ ቤተሰቦችን ውርስ ከማደጎ ቤት መጥቶ እኛ ጋር እኮ እንዲወርስ ነው የምፈልገው። ተይኝ በእናትሽ። በቃ አንቺ ምንም ጉዳይሽ አይደለማ። ሁሌ ህፃን እንደሆንሽ ነው። አንድ ቀን እንኳን እስኪ እንደ ትልቅ ልጅ አስቢ። ደግሞ መጣሁልሽ ልጨቀጭቂኝ ነው? የጨቀጨቅሽ ነው የሚሰማሽ? የጨቀጨቅሽም ታላቅሽ ነኝ እኮ አይደለ? በእናትሽ ተይኝ። እስኪ አንድ ቀን እንኳን እስኪ ብለሽ ስሚኝ እስኪ። ሁሌም ይሄ እስኪ ስልኩን አስቀምጪ። ሁሌ ቀን ጭቅጭቅ። ስልኩን አስቀምጪና በስነ ስርዓት እስኪ ስሚኝ። ልጅ ታውቂያለሽ፣ ማዘርና ፋዘር ከሞቱ በኋላ የሰማሽኝ ነው አይደለ? የሰማሁሽ እኮ ነው። ታዲያ ስለዚህ ይኸውልሽ በደንብ ስሚኝ። አሁን ይሄ ልጅ ፍርድ ቤት ሄዶ እንደዚህ ነው ወንድማችን አለመሆኑን እንኳን ካወቀ በኋላ ራሱ ፍርድ ቤት ቢቆም ስሚኛ፣ ዝም ብዬ ነው እንደየለፈለፍክ ያለው። የሰማሁሽ አይደል እንዴ? ምንድነው? ይኸውልሽ ከኛ እኩል ገንዘባችንን ሊወርስ ይችላል ይሄ ልጅ። ስለዚህ አይገባውም። እንዴት ነው ስጋ ወንድማችን ሳይሆን እንዴት ነው ከኛ ጋር እኩል ሊወርስ የሚገባው? ማርያምን እያናደርሽ ነው። ስልኩን አስቀምጪና አውሪኝ። ስሚኝ መጀመሪያ እኔ ምን ልትሆኚ ነው? ይኸውልሽ አዳምጪ፣ እንደ ትልቅነት ላውራሽ። እሺ ይሰማሽ? እኔ እንደዚህ የማደርገው ይሄ ልጅ ከዚህ በኋላ በቃ እንደዚህ ይሄ ነገር እንደዚህ እየባሰበት ራሱን ይስታል። ራሱን አእምሮ ቁጥጥር ውጭ ነው የሚያደርገው ይሄ መድኃኒቱ። ስለዚህ ያብዳል። በቃ ራሱን ነቅሎ ራሱን እንትን ብሎ በቃ ከዚህ ቤት ይወጣል። ገንዘባችንን እኔና አንቺ ይዘን እንቀራለን ማለት ነው። ስሚኛ፣ እየሰማሽኝ? እስኪ ስልኩን አስቀምጪና ስሚኝ። እሺ ሰማሁሽ። በቃ ምንም ነገር አይመስልሽም አንቺ? ለምንድን ነው
ይቆጭሻል። እኔ ላንቺ ነው እንደዚህ ሆኖ ትምህርትሽን በምን ትማሪያለሽ? ጭራሽ ሰላማችንን ነግንጻ እንዳልሽ ወደዛ ገይሽ። ስለዚህ የገንዘብ ጉዳይ ያሳሰብሽ አይደለም? ስራ ይዣለሁ እንዴ? ስልኩ ነው ስራሽ የሚሆነው? ስልኩን ታዩና አዳምጪኝ ነን እያዳመጥኩሽ አይደል እንዴ? ስለዚህ ምንም እያሰብሽ አይደለም ያለሽው። ምንም የማስበው ነገር የለም። ለምን ማታስቢው? ይኸውልሽ አንደኛ ነገር ደግሞ ከሱ ጋር መተሻሸት እንደ ሌላ ነገር አክት ማድረግ ምናምንሽ ታቆሚያለሽ ከዚህ በኋላ። እሺ ምን ማለት ነው? ምን ማለት ነው? ወንድም አይደለማ እንደፈለኩኝ ማድረግ ወንድምሽ ባይሆንም ግን ምንም ቢሆን አብረሽ አድገሻል አይደል? እኮ ጎረቤት ሲሰማ ምን ይላል ነገር እና ገባኝ። ስለ ጎረቤት ነው እንደምትጨነቂ። የማይነት ዝምድና አይልሽም። እኔ እስከፈለኩ ደግሞ አብረሽ አድገሻል ፎን ያሳድግሽ አይደል? በቃ ምንም ይሁን ምን እኔ ከፈለኩት ደግሞ መብቴ ነው። ምንም መብትሽ አይደለም። ከዚህ ምን እንደምታመጪሽ ያብረን እናያለን። እሺ ከዚህ በኋላ ከሱ ጋር መተሻሸትሽ ምናምን ታቆሚያለሽ። እኔ እና እሱ በዚህ ሁኔታ እኔ እንቀጥላለን። ደግሞ ወድጄዋለሁ በጣም በጣም ነው የወደድኩት። ጀመር ከድሮ ወደው ነበር። እየቀለድሽ ነው። ሌላው እንዳትሽ ነው ከተማ ሙሉ ሌላው እንዳትሽ ነው። ጭራሽ አብሮሽ ያደገ ልጅ ጋር እንደዚህ አይነት አክት የምታሳየው ወንድማ ሞት አልተቀልሽ። ስለዚህ ከዚህ በኋላ ከሱ ጋር እንደዚህ አይነት አክት እንዳላይብሽ እሱን አብረን የምናየው ይሆናል። እኔ በጣም ነው የምወደው ነገርኩሽ። አታናችን ያንተሽ ነው። ይኸውልሽ ላይ ቁም ነገር ነው ያወራሁት ያለሁት አይደለ? እንደ ቀልድ ነው ያወራሁት። ሁለተኛ ከዚህ ጋር መጥተሽ መብቴ ነው እንደፈለኩኝ ማድረግ ይችላል። እንደዚህ አትበኝ። ታላቅ እህትሽ ነኝ እኔ ነገርኩሽ። ስሚኝ ታላቅ እህቴ ምናምን አስበይበልሽኝ አስጠላሽም እንዴ አንቺ? ይኸውልህ እንደዛ አይነት ደረጃ ደርሻለሁ የምትይ ከሆነ ከተማ ወንድ ሞልቶልሻል። ከዚህ ጋር ሁለተኛ ያለሽ ወንድ አቁሚ። በቃ እነግርሻለሁ። ማታቆሚ ከሆነ ሌላ ነገር ነው የሚከተልሽ። አላቆምም። ታቆሚያለሽ። እነግርሻለሁ። ከዚህ በኋላ አሁን ልቀቂው። ምን አገባሽ? እሺ ልቀቂውና ምን አገባሽ? አዎ ታላቅሽ እኮ እንደዛ አታውሪኝ። እነግርሻለሁ ማድረግ ይችላል። አታናጂኝ። ይኸውልሽ ታቆሚያለሽ። ከዚህ በኋላ እንደዛ አላቆምም። ታቆሚያለሽ ደግሞ የምታረጊውን እያንዳንዱን ነገር እነግረዋለሁኝ። ማለት ነው የምትፈልጊው እሱን እንታያለን። እሺ አብረን የምናየው ይሆናል። እሱ ከጨረስኩ በኋላ አንቺ ላይ እንዴት እንደማድረግ ሻልና እንታያለን። እሱን እሺ ደግሞ ጭራሽ ምን አይነት ባህሪ ነው ያመጣሽው ደግሞ አሁን? በእናትሽ ነግሬሻለሁ። ቤት ውድ ቤተሰቦቼ እንግዲህ ዛሬም ተመልሰናል በእነ ኪሩቤል ቤት። እንዳያችሁት ነው ቪዲዮ በጣም የሚያሳዝንና በጣም የሚያስተዛዝብ በጣም የታዘብነው ቪዲዮ ነው። ይህን ቪዲዮ ስናይ እንግዲህ ከኪሩቤል ጋር አብረን ያየ ነው፣ እኛም እንደ አዲስ ሆነን ያየ ነው። ኪሩቤል እንግዲህ በጣም ስሜታዊ ሆኗል፣ ትንሽ ውስጡ ተረብሿል። እኛም ይሄን ስናይ በጣም ደንግጠናል። እናንተም እንደተከታተላችሁት ነው ቤተሰቦች። እንግዲህ እስኪ አሁን እህቶቹ የሉም በቤት ውስጥ እኔና ኪሩቤል ብቻ ነን ያለ ነው እና እስኪ ከኪሩቤል ጋር የተወሰነ ቆይታ አደርጋለሁ። እናንተም አብራችሁ ነው ቤተሰቦች። በዚህ አጋጣሚ ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ ቤተሰቦች ባካችሁ። ቤተሰብነታችንን በደም ስለሚያጠነክረው ማለት ነው። እሺ አሁን ወደ ጉዳይ እገባለሁ። እስኪ ኪሩቤል እንዴት ነህ? ሰላም ነው? አለሁ ሰላም ነው አለሁ። እንግዲህ ቪዲዮን እኛም ካንተ እኩል አብረን ያየ ነው። ድብቅ ካሜራችንን ባስቀመጥንበት ሰዓት የተፈጠረው ነገሮች ሁሉ የታዘብካቸው አንተም ጥርጣሬ የሆኑብክን ነገሮች እንግዲህ በክትትላችን መሰረት ስናየው እንግዲህ ያ ሆኖ ነው ያገኘነውና እኛም ደንግጠናል በጣም። ግን ያንተን ትንሽ ደግሞ ስሜታዊ አድርጎሃል፣ ትንሽ ተረብሻልና እባክህ እስኪ የሆነ ስሜትን ግለጽልኝ። ለማንኛውም እስኪ ብሰማ ካንተ አንደበት። ምኑ ነው የምገልጸው? ምኑ እንዳየው እኮ ነው አይደለ? እኔ ከመጀመሩ እኔ የማደጎ ልጅ ሆንኩት። ከመጀመሩ የሆነ ያሰበችው ሌላ ሴራ ቢኖር እኮ ነው እስከዛሬ ያልተሰማ ያልነበረ ነገር። እኔን ጭራሽ በማደጎ እንትን ያለውን ልጅ ነው ያሳደግነው። እሷ ከመጀመሩ ነው የምታሳድገኝ። እናቴን እኮ ገና ልጅ እያለሁ ነው ያጣሁት። አባቴም ቢሆን አባቴ ቢያንስ አይነግረኝም ነበር። እኔ እሷ እንዳለችው ቢሆን ኖሮ ከማንም ሰምቼ የማላውቀውን ነገር ነው ሆን ብላ አሁን ምክንያት አድርገው ምን አድርጋው እኔ እንጃ። እኔ እንዴት እንደዚህ አይነት ነገር አይምሮ ላይ ይመጣል? እንዴት ተደርጎ እኔ ጭራሽ መድኃኒት ማጠጣቷ ሳይቀር ስንት ነገር ማድረጓ ሳይቀር እኔን ጭራሽ የማደጎ ልጅ ነው አይገባውም እንዲህ እንትን ስለ ውርስ የምታወራው ከመጀመሩ ነው እንዴ? ማንም ጎረቤት እኮ ያውቃል እኮ እኔ እኮ ልጅ እንደሆንኩኝ። እንደውም እኔ የምጠረጥረው ራሷን ነው የምጠረጥረው። ወይ እሷ ወይ ትንሿ ብትሆን ነው። እኔ አገባኝ የማይመለከተኝ እውነቱን ልንገር።
እኔ ማደጎ ልጅ እንዳልሆንኩኝ ነው የማውቀው። ማረጋግጥልህም እሱን ነው እንዴ። ከእሷ ማን ስለሆነች ነው እንዲህ ብላ አንተ የምትለኝ? ማን እንደምታየው እኮ ነው አይደለ? ሪሳ ዝም ብለሽ ግቢ ነይ ግቡ ንጉ ማነው ደግሞ የምንድነው የመጣው? ብለህ ደግሞ ሌላ ሰው ቤት መመለስ ዝም ብለሽ ቁጭ በይ። እንኳን መጣሽ ምንድነው ካሜራማን ምናምን ደግሞ ሰብስብ የመጣኸው? ዝም አይመለከትሽም። ዝም ብለሽ ቁጭ በይ። እየሰማሽ ካሜራማን አንዴ ካሜራውን ታጠፋለህ? ግድ የለም አይ ቤተሰባዊ ጥያቄ ነው። ዝም ብለሽ አይመለከትሽም። እንዴት ነው እኛ ስታስፈቅድ እንደዛ አይነት ካሜራ ይዘህ ለምን የመጣኸው? ችግር የለም ዝም ብለሽ ቁጭ በይ። ማውራት ማውራት ካለብን መጀመሪያ ካሜራው ይጥፋና እናወራለን። አባት ካሜራውን ነገር አይጠፋም። ካሜራው ይጥፋና እናወራለን። አባት የምናወራው ነገር በካሜራው ዙሪያ ማውራት አለብን። አንዴ አባት ካሜራውን ታጠፋለህ? የምታወራውን አሰማም። ዝም ብለሽ ነይ ቁጭ በይ። እኮ ካሜራውን አስጠፋልን እናወራለን። አይጠፋም። ቁጭ በይ ሂጂ። ያለስከኝ እኮ ነው ያለህ ጭራሽ። አይደለም ቁጭ በይ ግድ የለም አንተ መጥፎ ነገር እንዳይፈጠር እየሰማኸኝ ነው። ከእሷም ሳይንስ ጨራሽ እኔ ልታዘኝ ትፈልጋለች? ችግር የለም ምንም በውይይት የምንፈታው ነገር ነው። ምንም የቤተሰብ ጥያቄ ነው የመጣ ነው። እኛ እንግዲህ ካሜራው ምንም አዲስ ነገር አይሆንም። የምን ቤተሰብ ነው የምትለው? በቃ እውነታው ይፍረጥ። በቃ ምንም ካሁን በኋላ የሚደባበቅ ነገርም አይነው። እየሰማኸኝ ነው? ምንድነው ስለ ድብብቆሽ ምናምን? እስከዛሬ እኔ ላይ ጨዋታ ነበር ሲይዙ የነበሩ ሰማኸኝ? እኔን እንደ አሻንጉሊት ስታደርጉኝ ነበር እስከዛሬ። እኔ ወንድማቸው አይደለሁም። እየሰማሽ ምን ማለት ነው ደግሞ? ነው በቃ ወንድማቸው አይደለሁም። እኔ ዝም በይ። ማን የነገረህ ትለኛለች? ወንድማችን አለመሆን ፈለክ እንዴ? ዝም በይ። አፍ የላችሁም። እየሰማሽ ነው? አንቺ ከመጀመሩ ነው እኔን እንትን የምትይኝ። ማንኛ የምታወራውን እየሰማት ነው እንዴ? እንደሚሆኑ እያያቸው ነው። አንቺ እኔ ነኝ ማደጎ ልጅ ንገሪኝ። እኔ ማደጎ ልጅ ነኝ ወይ? አንቺ ራስሽ ጀመርክ እንዴ? ዝም በይ። ያወራሽውን ነው የምነግርሽ። ይቅርታ ችግር የለም። እስኪ እኔ በመሀል ልግባና ነገሮችን ማስታረቅ ሊኖርብኝ ይገባል። ብዙ ክርክራችሁ አስፈላጊ አይደለም ኪሩቤል። እሺ ስለዚህ ይቅርታ እንተዋወቅ እስኪ እኔና አንቺ። ችግር የለውም። እሺ ስምሽን ንገሪኝ። ስሜ ዲቦራ ይባላል። እሺ አንቺ ስም? ቤዛ። እሺ ዲቦራ ይኸውልሽ እኔ ማን እንደሆንኩኝ ለምን እንደመጣሁ እዚህ ቤት ለምን እንዳለው እኔ እነግርሻለሁ፣ በደንብ አስረዳሻለሁ። ንገረኝ። እሺ ባልገባኝ ነገር እኮ ነው የተበሰጨብኝ። ይኸውልሽ እኔ እዚህ ቤት የመጣሁት እኔ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። የመጣሁት ከአንድ ሚዲያ ነው። ሚዲያችን የሚሰራው እንግዲህ አንዳንድ ሰዎች ተበደልን ሲሉ ቅሬታ ሲያቀርቡና ክትትል እንድናደርግላቸው ሲፈልጉ ከኛ ክትትል እገዛ ያገኛሉ፣ መፍትሄም ያገኛሉ ከፈጣሪ በታች። ያንን ልናደርግ ነው እኛ የተገኘ ነው እዚህ። ኪሩቤል ወንድሜ ከዚህ በፊት በጣም ብዙ ጥርጣሬዎች፣ ብዙ የቤተሰብ አለመግባባት እንዳለ ሲያቅ፣ በተለይ ከእናንተ ጋር በጣም ጥሩ ያልሆነ መልካም ያልሆነ ግንኙነት እያለው ከጊዜ ወደ ጊዜ እየመጣ ስለሆነ ለዛም ጥርጣሬ ገብቶት እህቶቼን ተከታተልልኝ፣ እዚህ ቤት ውስጥ እየተከናወነ ያለ መጥፎ ነገር አለ ብሎኝ ነው የመጣሁት። ዛሬ በድጋሚ ለሁለተኛ ጊዜ ነው የመጣሁት። ይኸውልሽ ዲቦራ እኛ በድብቅ ካሜራ ከላይ ስንከታተላችሁ ነበር ከሰሞኑ። ግድ የለም አሁን ምንም ወደዛ ወደዚህ እንደዚህ ሰው በሌለበት እንደዚህ የሚደረገው ይኸውልሽ፣ አይ ወደዛ ወደዚህ እንድትሸሹ አይደለም። እንከስከለን እኛ ሳናቅ ለምንድነው ካሜራ የምትገባ? ማን ስለሆንሽ አንተ እኛን ጠርጥረከና ቆይ እንደዚህ የምታደርገው አይደለም። አይ ማውራት ያለብንም በግልጽ አናወራም ነበር። ጉድሽ ስለወጣ ለምን ትናለሽ? የምን ጉድ ነው የምታወራው? ጉድሽ ስለወጣ ነው እንዲህ እንትን የሚያደርጋችሁ? እንደ ወንድም እንደ እህትነት ማውራት ያለብንም በግልጽ አናወራም ነበር። ዝም በይ አትመልሺ። ዝም በይ። ሌላ ሶስተኛ ከላምን ካሜራ አስደብቀህ ምናምን ለምን አስፈለገ? አሁን ካሜራ መደበቁ አይደለም። ይኸውልሽ እህቶቼ ይኸውላችሁ ካሜራው መደበቁ አይደለም። ካሜራን መደበቁስ ቢሆን እንዴት ነው ሰው ይገባና ቤት ውስጥ የሚደረግ ብዙ አይነት ነገር ሊኖር ይችላል አይደል? ዲቦራ ምን አይገመና ትሰሚኛለሽ? እኔን መጎጁ አሁን እየጎዳሽበት ያለው ነገር ይኸውላችሁ አንዴ ክርክሩን ተው ኪሩቤል፣ አንዴ ኪሩቤል አንዴ እኔ ላውራ። እሺ እኔን ያድምጡኝ፣ ችግር የለም። አንተ ትንሽ ስሜታዊ እንድትሆን ስለማልፈልግ ነው። እኔ ያለውን ነገር ግልጽ አንድ ባንድ አድርጌ ግልጽ አድርጌ እነግራችኋለሁ። ልብ ብለሽ አድምጪኝ ዲቦራ፣ ቤዛይትም በስርዓት አድምጡኝ። እኔ የመጣሁት ስለዚህ ልከታተላችሁ ነው። በድብቅ ካሜራችን ደግሞ ይሄ ልጅ ላይ በጣም መጥፎ በደል ስታደርሱ አይቻሉ። በተለይ አንቺ ታላቅ እህቱ ነሽ። ይሄ ልጅ በመጠጥ እያደነዘዝሽ፣ በምግብ እያደነዘዝሽ ከስራ እንደዚህ እስኪያቆም አመት ከምናምን በላይ ከስራ አቁሞ ህይወቱ እንደዚህ እስኪሆን ድረስ ወጣትነቱን እንደዚህ እስኪያጣ ድረስ ወንድነቱን ስራ ያቆሙሽ ጀመር ተባሉ ነው። ዝም በይ አንቺ። እሱን እኮ ይኸውልሽኛ የምትለው ዝም አትልም። አንቺ ሻባራሽ ምን እንድትላት አድርጋት። ዝም በይ። ያው በእናንተ እንትን ነው ምክንያቱም ስራዬን ያቆምኩት። ኪሩቤል እባክህ የምታወራን አሰማው።
ችግር የለም እኔ እየነገርኳት ነው። አንድ ባንድ ስላረጋችሁት ወንጀል በሙሉ እየነገርኳት። አንቺ አትመልሽ። ወንጀል አይደለም ደግሞ ያደረግነው። ችግር የለም እኔ ባልደረቦቼ እኮ ካሜራ የተቀረጸ አለ እኮ ከጀርባ። ስለዚህ ካሜራውን አምጥቼ እኮ ቪዲዮ ላሳይ ይችላል። ምንም አይነት ወንጀል እኛ አልሰራንም። ግድ የለም እንዴት ምን አይነት ወንጀል ነው የምታወራው? ልቀቀኝ አንተ ዞር በል አንቺ አንቺ እየሰማሽኝ ነው? እዚሁ ገልጽሻለሁ። ልቀቀኝ አንተ የሚያወሩት አስማ አይደለም ና ከዚህ በላይ ምን ልታረኛ ማለት ልቀቀኝ አንተ የሚያወሩት አስማ በቃ ወጣን ትበል በግል የቀራችሁ እኮ ነው። ዴቭ ቆይ አንተ ውጪ ካሉ ከነሱ ጋር ውጪ ከባልደረቦቼ ጋር ብትሆን ይሻለኛል። ውጪ ነው ይኸውልሽ ዲቦራ እባካችሁ ዴቭ እንዳይገቡ እሺ፣ እንዳይገባ ያዙት። ትሰሚኛለሽ ዲቦራ? ይኸውልሽ ግድ የለም እሱ አይደለም አሁን ነገር እሱ አይደለም እኮ በቃ ይኸው አሳወቀ። እሱ ራሱ እኛ ሳንነግረው እሱ ራሱ አሳወቀ። ይክ ኦኬ። ስለዚህ እናንተ ግን ስትክዱት ልትከርሙ ነበረ። አሁን እሱ ባያቅ ኖሮ ማድረግ ያለብን ነገር ያደርግ ነበር ነው። እኛ ምን እናድርገው ታዲያ? ሲጀመር አንቀና አንገለው እንግዲህ ከዚህ በኋላ እንግዲህ መቼስ አብራችሁ አድጋችኋል። ይሄ ልጅ ምናልባት እንደው የጉዲፈቻ ልጅ ሆኖ በጉዲፈቻ መጥቶ እንኳን ቢሆን አድጎ ቢሆን አብራችሁን ያደጋችሁት አይደል? አንቺ ደግሞ እንደታላቅ ማለት ይሄ ነገር አውቀ ማለት ገንዘባችን እኮ ነው የሚካፈለው። ምን ማለት ነው? እና አብሮሽ አድጎ የለ እንዴ? እናትና አባትሽ እኮ ፈልገውት እኮ ነው አይደለ ያሳደጉት? ፈልገውት ነው። በመሀል በእርግጥ እኔን ከወለዱ በኋላ ትንሽ ልጅ መውለድ እንትናቸው አቁሞ ነበርና በቃ በመሀል ልጅ ያስፈልጋቸዋል፣ ወንድም ያስፈልጋታል ብለው አመጡት። እሱ ከመጣ በኋላ ደግሞ እሷ ተወለደች። ስለዚህ እኛ ወንድማችን ባልሆነበት ገንዘባችን እኩል ይካፈል ነው የምትለው? ይኸውልሽ መወለድ እኮ ቋንቋ ነው። አብሮሽ እኮ ያደገ ልጅ ነው አይደለ? አደገ እኮ ከዚህ በኋላ ተፋቅራችሁ እኮ እንደ ወንድም እንደ እህት እኮ አድጋችኋል። ከሆነ ጊዜ በኋላ ያመጣሽው እንደሆነ ከዚህ በኋላ እኮ ራሱ ሰርቶ መለወጥ የሚችል ልጅ ነው አይደለ? እና ታዲያ የኛ ንብረት መውረስ እሱ ያስፈልገው። እንዴት እንደዚህ ብለሽ ታስቢያለሽ? በቃ እንደዚህ ብዬ ነው የማስበው። ታዲያ የእናትና የአባቴን ንብረት ማንም ሲወርስ ከየት መጥቶ ማንም ሲወርስ እኔ ዝም ብዬ ላይ ነው እንዴ ታዲያ? ይኸውልሽ ዲቦራ አሁን ይኸውልሽ በደረስኩት እኮ ክትትል ህፃን ልጅ ናት፣ ተምራ ጨረሰችን፣ ብዙ ነገር ያስፈልጋታል። ተመርቃ ከወጣች በኋላም የራሷ የሆነ ስራ እስከምትንቀሳቀስ ድረስ ብዙ ገንዘብ ያስፈልጋታል። ይሄ ልጅ የጉዲፈቻ ልጅ መሆኑን በመሀል አወቀ ማለት አስበዋል። ገንዘባችንን ፍርድ ቤት ድረስ እዛ አንደኛ መጓተት አለ። ፍርድ ቤት ደግሞ ለሱ እንትን ሊል ይችላል። ይሄ እኮ ያንቺ ክፋት እኮ ልክሽ የክፋትሽ እኮ ልክ እኮ ነው እንደዚህ ያሳሰበሽ። እሱ እኮ የእናት አባቴ ንብረት እኮ ልውረስ ልካፈል እኮ አላለም። ቢያንስ የጉዲፈቻ እንኳን እንደሆነ አያውቅም ነበር ይሄ ልጅ። እናትና አባቱ ስለመሆኑ ስላለመሆኑ እኮ አይደለም። ሁለተኛ ይሄ የጉዲፈቻ ልጅ መሆኑን ቢያውቅ ራሱ ከኛ በላይ ሄዶ ሊከራከር ይችላል። እኔ ይኸውልሽ አንድ ምነግርሽ ይሄ ልጅ በጣም መልካም ልብ ያለው ሰው ነው። በጣም የዋ ልጅ ነው። ቤዛይት ወደ አንቺ እመለሳለሁ። በጣም ያንቺ በጣም የሚያሳዝን ተግባር ነው። ግን አሁን ላይ ግን በጣም ያሳፈረኝና ያስተዛዘበኝ ጉዳይ ግን ሚዲያችንም እኛም በጣም ከሱ እኩል ነው ይሄን ቪዲዮ ስናየው የደነገጥ ነው። ያደረጋችሁት ነገር ለውርስ እንዳይካፈል ብላችሁ ጉዲፈቻ ነው በሚል ይኸውልሽ ዲቦራ በጣም እየተጠራጠረ አሁን ራሱ ያለው ምናልባት እቺ ልጅ ናት እንዲሁም ጉዲፈቻ ታላቅየዋ በራሷ ስም ልታረቅ ስለምታስብ እንጂ እኔ የእናቴ አባቴ ልጅ ነኝ ጉዲፈቻ አይደለም ብሎ ነው እያሰበ ያለው። እንዴት ጉዲፈቻ ነው ብለሽ አንቺ ሲጀመር ከጨዋታ ውጭ ልታወሪግ ትሞክሪያለሽ? ሊያውም በዚህ መልኩ እና አባታችን ከመሞቱ በፊት ነው የነገረን። እሷም አታውቅም ነበረ። እኔና እኔ ብቻ ነበርኩ የማውቀው። እሷም አሁን ቅርብ ዓመት ወዲህ ነው የነገርኳት። አባታችን ከሞተ 4 ዓመት ሆኖታል። እሷም ከ2 ዓመት ከ1 ዓመት ምናምን አካባቢ ነው የነገርኳት። ከዛ በኋላ ማንም አያውቅም ነበር። ጭራሽ አንቺም ፍቅር የያዘሽ ወንድምሽ እንዳልሆነ ስታውቂ ነው? ምነው ችግር አለው እንዴ ወንድሜ ካልሆነ? እሺ ቆይ አንቺ ፍቅር ከያዘሽ ዲቦራ ይቅርታ ቤዛይት ከዚህ ልጅ ፍቅር ከያዘሽ መቼስ ወንድምሽ ሆኖ በጣም የታላቅሽ ታላቅ ነው። በእድሜ ብዙ ልዩነት አላችሁ መቼስ። እሱን ያሳደገሽ አይደለ? እንደ ታላቅ እንደ አባትም ሆኖ አባታችሁ ካረፉ በኋላ እንደ ታላቅ ሆኖ ነው አይደለ ያሳደገሽ? አንቺ ወደ ፍቅር እንኳን ቢቀየርብሽ ደርበሽ ደግሞ መልሰሽ ለሷም ተደርበሽ ትቆሚያለሽ? እንደው ፍቅር እንኳን ቢይዝሽ አግብተሽው ልትኖሪ ነው ይሄን ልጅ ያሰብሽው? አልገባኝም። ቆይ በቃ ወደድኩኝ። አንቺ እንደዛ አይነት ወሬ አታውሪያውን እዚህ ሚዲያ ላይ ሆነሽ ራሱ ትንሽ አትፍሪም እንዴ? ምን አሳፈረ? ዝም በይ። በጣም ዝም በይ።
አንቺ ደግሞ ማካበር ትወጃለሽ። ስንቱ አይወራም እንደዛ አይነት ነገር ተጨቃጨቅኝ። አሁንም ሚዲያ ላይ እንደዛ አይነት ሰው እንኳን እያላንቺ አታፍሪም? መጨቃጨቅ የሰራችሁት ስራ የሆናችሁት ነገር በጣም የሚያሳዝን ነገር ነው ዲቦራ። በተለይ ባንቺ በጣም ነው ማፈረው። ማለት የህክምና ሙያሽ ራሱ መቼስ ቃል ገብተሽ ነው አይደለ? ሙያተኛውሽ የህክምና ባለሙያውሽ ወንድምሽ ላይ ጭራሽ እንደዚህ እያደነዘሽ እንዲያብድ እንዲፈዝ እንዲደነዝዝ ነው እያሰብሽ ያለሽ። እንድትናገረኝ አልፈልግም። በህግ ያስጠይቅሻል እኮ። እኔ እኮ ማስረጃ ይዣለሁ እኮ ባንቺ። መቼስ በህክምና ካገኘሻቸው መድኃኒቶች ሰውን ሙያዬን ለብቻ እኔነቴን ደግሞ ለብቻ ነው የምትናገረኝ የሚገባው። ብትናገረኝም ማድረግ ያለብኝ ነገር ደግሞ ያደረኩት ትክክል ነኝ ብዬ ነው የማምነው። ስላደነዘዝሽው ልክ ነሽ። እሱ ከዛስ አደንዘዝሽው ይልሽ ከጫቶች ጎዳና እንዲወጣ ነው ይጣፋል። በቃ ንብረታችንን ራሳችን ይዘን እንቀመጣለን ማለት ነው። ከቤት የሚጣፈው እኮ አብዶ ነው ማለት ነው። እንዴትም ሆነ ይውጣ ብቻ ቤታችን እንዲወጣ ብቻ ነው ፈልገው። ይኸውላችሁ ዲቦራ፣ ቤዛይት ልብ ብላችሁ አድምጡኝ። እየሰራችሁ ያላችሁት ነገር አንደኛ በማስረጃ የያዝኩት ነገር ነው። ይሄን ልጅ ጉዲፈቻ ነው ብላችሁ ሲጀመር እንደው እንዴት ልታቂ ቻልሽ? ራሱ አባቴ ነገረኛልሽ። በምን አይነት መንገድ እንደው ነግሮሽ ነው ጉዲፈቻ ስለመሆኑ? ወይስ የፈጠሩሽ ታሪክ ነው? እውነትም ኪሩቤል እንደተጠራጠረው እኔ የፈጠርኩት ታሪክ አይደለም። እስኪ አንዴ ጠጋ ብለሽ በጣም ያለውን ነገር ንገሪኝ። ይልክ በመጀመሪያ እንደዛ አይነት ሀሳብ እንዴት ፈጠር ያወራለሁ ብለህ ታስባለህ? አባቴ ከመሞቱ በቃ ሊሞት ጣረሞት ነው የሚባለው። ሊሞቱ ሲሉ እንትን የሚሉት በዛ ሁኔታ ላይ ያለን የነገረኝ ማለት ነው። እና መጀመሪያ አካባቢ ወደ ዩኒቨርሲቲ ምናምን የከፍተኛ ትምህርት ማለፊያ ፈተና እንደመጣለት አካባቢ የሆነ ልጁ ባህሪው ተቀየረበት መሰለኝ አባቴ ላይ ማለት ነው። ሲያዘው በቃ እንደ አባት ሳይሆን እንደ ጓደኛ ነገር ነው እንትን የሚለው የተግላመጣ እንደዚህ አውነት እንደዚህ ነው እንደዚህ ነገር እያለ ነው የሚያወራኝ ምናምን አለ ማለት ነው። እና የተለያየ ባህሪ ያሳየብኝ ነው። እንደ ልጅ የታዘዘኝ አይደለም። ምናልባት ከጎረቤት እንደዚህ አይነት ነገር ሰምቶ ከሆነ በቃ እናንተም ሳታውቁት እንዳታድጉ ብዬ ነውና ይሄን ነገር ልንገርሽ ብሎ ነው የነገረኝ ማለት ነው። እና እኔ ከተወለድኩኝ በኋላ ልጅም ቢያላቸው እና በቃ ብቻዋን ከምትሆን ብሎ ያመጡት ከጉድፈቻ ማለት ነው። አባቴ እንደነገረኝ ከጉድፈቻ እንዳመጡት እሱ ከመጣ በኋላ ከ2 አመት ምናምን በኋላ ነው ልጅቷ የተወለደችው። ታናሻችሁ ማለት ነው። አንቺ ከተወለድሽ ከስንት አመት በኋላ ነው እሱ የመጣው? እሱ ከ3 አመት በኋላ የመጣው። እኔ ከተወለድኩኝ ከ3 አመት በኋላ 3 አመት ለመቆየት እንትን ፍላጎት ኖሯቸው አይደለም የመውለድ እንትን የሚብሏቸው ነው አስቸግሯቸው ይዘን ሰዓት እና በቃ ልጅ ወንድም ያስፈልጋታል ያስፈልጋታል ብለው እሱ ጋር ጉድፈቻ ይመጣል ማለት ነው። እሱ ከመጣ ከ2 አመት በኋላ ነው መሰለኝ ደግሞ ታናሽ የተወለደች ማለት ነው። እና ከጎረቤት ምናምን ሰምቶ ይሆን እንደ ምናምን ብሎ አባቴ ተጠራጥሮ የጉድፈቻ ልጅን ጎረቤት ምናምን ያውቃል ማለት ነው። ጉድፈቻ ልጅ እንደነበረ የሚያውቅ ሰው ነበረ። ምናልባት ይሄ ሚስጥር አውጥተውብኝ ይሆን እንደ ልጁ ሰምቶ ይሆን እንደ ምናምን ብሎ ተጠራጥሮ በየተለየ ባህሪ ሲያሳየው ማለት ነው። እና እንደዛ እንዳይሆን ስጋት ፈርቶ ነው አባቴ ለኔ ነገረኝና ምናልባት ባህሪው ስለተቀየረብኝ እንደዚህ አይነት ነገር የሚያስቸግራችሁ ከሆነ መጨረሻ ላይ ይሄ እንደዚህ አይነት የመጣልኝ ስለሆነ ስለ ውርስ ምናምን ነገር አንስቶ የሚከራከራችሁ አይነት ከሆነ የእናንተም ያባታችሁ ልጅ አይደለም የኛ ልጅ አይደለም ከጉድፈቻ ለማሳደግ ያመጣ ነው ምናምን ብሎ ነግሮኛል አባቴ እንጂ ከመሬት አንስቼ ነው እንዴት እንደዚህ አይነት ታሪክ ፈጥሬ ያወራለሁ። ዞሮ ይሄ ልጅ አሁንም ቢሆን ባህሪው አልተለወጠም። ምናልባት የጉርምስና ሰዓት ላይ ሆኖ ለአባትሽ ላይ ትንሽ ግብረ መልሶች ሊመላለስ ይችላል። ያ አስፈርቷቸው ሊሆን ይችላል አባታችሁ ይሄን ያሉት። ግን አንቺ ደግሞ ከመሬት ተነስተሽ ደግሞ ይሄ ልጅ ምንም ባላረገበት እህቶቼ ብሎ አንቺንም እንደ ታላቅ እሷንም እንደ ታናሽ እንዳሳደጋትና እንደተንከባከባትና አንቺንም እንደ ታላቅ ታዝዞ እንዳደገና ሰላማዊ ህይወት እንደነበራችሁ ነግሮኛል። አባታችሁ ካረፉ በኋላ ግን አንቺ ስታሳዩ የነበረው ተግባርና ለስንት አመታት ያህል ይሄ ልጅ እያደነዘዝሽው እያፈዘዝሽው ከስራው አልሆነ ከህይወቱ አልሆነ እንደዚህ አይነት ሁሉ ነገር ውስጥ ገብቶ አንቺ እንዴት ወንጀለኛ አይደለሁም ብለሽ ነው ወይ የምታምኚው? ያልገባኝ ካንዳንዴ ማደጎ ልጅ መሆኑን ከሰማ በቃ በህግ ተከራክረው ገንዘባቸውን እንዲካፈል ስላልፈለኩ ነው በቃ እንደዛ ያደረኩት። እኔ በጣም ነው ማዝነው ዲቦራ፣ በጣም የሚያሳዝን ነገር ነው ያረክሽው። ይሄ በህግ የሚያስጠይቅሽ ነው። እንዳልኩሽ ደግሞ ሙያተኛ ነሽ አንቺ የህክምና ባለሙያ ሆነሽ ይሄ ልጅ እንደዚህ እያደነዘዝሽ ከጥቅም ውጪ ስራ ፈቶ ነው እንዲቀመጥ ሀሳቡ እንኳን እንደ ወጣት በስርዓት አስቦ ወጥቶ መግባት እንዳይችል ቤት ውስጥ ተኝቶ ተጋድሞ እንዲውል እያደረግሽ ነው የከረምሽው። እንግዲህ ይሄ ራሱ ወንጀል ነው። አንቺ ደግሞ እንደ ሙያተኛ ደግሞ የሙያ ስነ ምግባሩም አይፈቅድም።
ስለዚህ ይሄ በህግም ያስቀጣሻል በተለያየ ምክንያት ማለት ነው። አንቺም ደግሞ ባለቀ ሰዓት ቤዛዊት ባለቀ ሰዓት ወንድምሽ እንዳልሆነ ስትሰሚ የፍቅር ከሱ ጋር ፍቅር ግንኙነት መፍጠር ፈልገሽ ብዙ እንትኖችን ስታደርጊ በቪዲዮም አይተናል። በጣም ብዙ ስትተናኮሽውም አይተናል። ከድሮም ወደው ነበር አንተ ብዙ ማስረጃ ይዘህ ሊሆን ይችላል፣ ግን ይሄን ነገር በቃ በእኛና ባንተ መካከል ብቻ ያስማማዋለሁ። የምፈልገውን አይነት ገንዘብ በሙሉ እሰጥሃለሁ። እንዴት እንስማማለን? እኔ ታውተን መስማማት እንችላለን። በእንዴት ነው የምንስማማው? እኔና አንቺ በቃ እንደዚህ ነው። አውርተን እንስማማ። ምን ልታደርጊልኝ? የፈለግከውን ነገር አድርግልካለሁ። ይኸውልህ ገንዘብም ህይወትን የሚቀይርልህ ነገር ከፈለግከው አይነት ገንዘብ ልሰጥህ እችላለሁ። እኔ የገንዘብ ችግር የለብኝም። እኔ ስራዬን ልጨርስ መጨረሻ ሰዓት ላይ ነበር ያለሁት። ቢበዛ አንድ ሳምንት ብቻ ነበር የሚቀር። ወይ አብዶ የሆነ ቦታ ይሄዳል ወይ በቃ ከዚህ ቤት ብቻ ከዚህ ቤት ወጥቶ በቃ እኛ ራሳችን ነፃ ሆነን እዚህ ቤት መኖር ነው የምንፈልገው የነበረው። አሁን እኮ ትንሽ ነበር ይቀረን፣ በቃ ሊያብድ ነበር። መጨረሻ ሰዓት ላይ ነበር የደረሰው። አንተ መሀል ላይ መጣክ፣ የመሀል ላይ ነገር ተፈጠረ እንጂ እሱ አማኑኤል ገባ የት ገባ። ከዛ በኋላ እኔ ጉዳይ አይደለም። ስም በይ አንዴ ልጨርስ ከኔ ጋር ቢያሳልጨርስ በቃ እሱ ከዚህ ቤት ወጣ አበደ፣ የትም ጎዳና ወደቀ፣ እንደመጣበት የትም ወደቀ፣ አይመለከተኝም። እሱ ጉዳይ አልነበረ። በቃ ይሄን ቤት እኔም ትዳሬ መስርቼ ልጆቼን ወልጄ እህቴን ማስተምሬ ትምህርቷን ቁም ነገር ላይ ደርሳ የራሷ የሆነ ወይ ቢዝነስ ከፍታ ምናምን እንድንኖር ነበር እንፈልገው እና ይሄን ቤት ግማሹን ሽጠን በቃ እሷ የራሷንም ንብረት ትወስዳለች፣ እኔ ራሴ ወስጄ በቃ ባሌና ግብቼ ትዳሬ መስርቼ ምናምን መኖር እንፈልገው። ከዚህ ቤት የተሸጠውን ገንዘብ ግማሹን ከፈለግ ልሰጥ እችላለሁ። የሚያስፈልግህ ነገር በሙሉ ታደርግበት ትችላለህ በዛ ገንዘብ እና በዚህ እንስማማ። ይሄ ህግ አካል ምናምን ወስዳቸዋለሁ የሚለውን ነገር ሀሳብህን አቁም። እንደዚህ እንድታደርግ ነው የምፈልገው። ይኸውልሽ ዲቦራ፣ ከዚህ በኋላ እኔ ካንቺ ጋር ምንም አይነት ጉንጫ አልፋ ንግግር አልፈልግም። ካንቺም ጋር ማለት ነው። ይኸውላችሁ በቪዲዮ የፈለኩትን በድብቅ ካሜራ አሁን ያስኩትም ካሜራ ከበቂ በላይ ማስረጃ ይዣለሁ። ይኸውልሽ አሁን ከዚህ በኋላ የምደራደርበት ምንም አይነት ጉዳይ የለም። ምንም እስማማበት ተነሽ እየተስማማህ ነበር በመሀል ለምን እንደዚህ ተነሽና ለህግ አካል ትቀርቢያለሽ። ይኸውልሽ አሁን ካንቺ ጋር መታገል አልፈልግም። እስኪ ተረጋግተህ ተቀመጥና እናውራበት በስነ ስርዓት እናውራበት። ውጪ ባልደረቦች አሉኝ። ይኸውልሽ የህግ አካላቶች አሉ። እነሱ ይዘውሽ ከሚወጡ በሰላም ነው። ነይ ውጪ፣ ነይ ውጪ። የሰማሽ መጀመሪያ እንስማማ። ነይ ውጪ። ገንዘቡ ያንሰኛል የምትል ከሆነ ደግሞ አንቺ እኔ ከኔ ጋር ትከተኛለሽ። ቆይ ልቀቀኝ፣ መጀመሪያ እናውራ። አትከተኝም? ገንዘቡ ያንሰኛል የምትል ከሆነ ይጨምራል እያልኩ እኮ ነው ያለሁት። ቪዲዮን ይዤ እኮ መውጣት ነው እኮ ማስረጃዬን እኮ ይዤ እወጣለሁ። ይሄን ነገር ማለት ትችላለህ። ችግር የለም፣ እዚህ ቁጭ በል። ስለዚህ ይኸውልሽ ችግር የለም። እኔ እኮ ተረጋግተህ እየተስማማህ ነገር አይደለም መጀመሪያ ነገር የለም እኮ አሁን እኮ ከእናንተ ጋር ከወንጀል ጋር እኮ ማበረበት ገንዘቡ ያንሰኛል ብለህ አስበህ ከሆነ ደግሞ ሌላ ላፊ ልጨምርህ እችላለሁ። ገንዘብ እኔ ልሰጥሽ እችላለሁ። አሁን አንቺ ወደ ህግ አካል ነው የምወስድሽ። ስለዚህ አትከራከሪ። ይኸውልሽ ምንም እናቃጥለው ጊዜ የለንም ከዚህ በኋላ። ሰሚኛች አይደል? ተረጋግተህ እያዳመጥከኝ ነበር እኮ ምን ነክ ነው? ምንም ሰማሽ ማዳመጥሽ ነገር የለም። የሰማሽኝ ነው ዲቦራ። እግዚአብሔር ተረጋግተህ ነበር እኮ መጀመሪያ ላይ። አሁን በመሀል ምን ነክ እንደዚህ ነው? ቆይ ተይው፣ እኔ ላውራው ችግር የለውም እኮ። እስኪ መጀመሪያ ተረጋጋ። ምን ነክ ነው?